ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። የብሔራዊ ቲያትር ዋና ስራ አስኪያጅ ሻለቃ አጥናፉ መኮንን ፐርሶኔሉ በቀለ የሚባል ተልኮ እፈልግሃለሁ አለ። ምን ነው እፈልግሃለሁ? አክሱም በጣም ጥሩ እየሰራ ነበረ። ስንት ይከፈል ነበር አክሱም? 40 ብር በቀን። እንዴ 15 ብር እኮ ነው ልዩነቱ። አንዴ ትልቅ ብር ነው በዛን ዘመን እንዴ። እና ከዛ ምንድነው ፒያሳ ተቀጣጠርን። ባቅለባ ቤቱ ራስ መኮንን ባቅለባ ቤት እዛ ቁጭ ብለን ባቅለባ እየበላን አንተ ለብሔራዊ ቲያትር በድምፃዊነት በጥሩ ደመወዝ እንድትቀጠር ሻለቃ አጥናፉ መኮንን በጣም ድምፅህን ስለሚወዱ ግጥሞችህን ዜማዎችህን ስለሚወዱ መቀጠር አለበት ተባለ። ቀጠሮ ያዝ። በቀጠሮው መሰረት ሄድ። ሰኔ ነው አንተ ይሄም ይገርም ነው። ደርግም የተመሰረተው ሰኔ ነው። እና ገባሁኝ እዛ ተስፋዬ ዘለለው ጋር 5 ሙሉ ልብስ ነው የተሰፋልኝ። ስሞኪ መቼም ወንድሜና የክፉ ቀን ጓደኛዬ እዛ በነበርኩ ጊዜ እናንተ ጋር ስላለ መልካሙ ተበጀ ምስክር ነው። 5 ስሞኪ ነው የተሰፋልኝ። ከዛ አሁን ለሻለቃ አጥናፉ መኮንን ደብዳቤ ይጎርፍላቸዋል። አበል የጡት ልጅህን ነው? የአክስት ልጅ ነው? የምን ልጅ ነው የቀጠርከው? ለምን ይቀጠራል? ለምን ይቀጠራል ነው? አዎ ደሞዙ ነው፣ ብሩ ነው። እና ስንት ነበር ደሞዙ? አይቶ ግድ የለህም አሁን ሌሎችንም ሞራል እሺ እሺ። እና በቃ ነገሩ እኔም በቃ ግራ ገባኝ። አሁን ይሄ ነገር እስቲ ይዩኝ። እስካሁን ድረስ የሰራነው 2 መድረክ ሰርተናል። አንዱ ትዝ ይለኛል ለአንድ ሰው ሰርግ ነው። አንዱ ግን ዋናው ደብረ ዘይት ለአየር ኃይሎች ምርቃት ነው የሰራ ነው። በጣም ነው እንደውም በሱ እኔና መልካሙ ተበጀ አንድ ቀን አንድ ላይ ሆነን የተለየ ትዝታ አለን የምናወራው። እና ልዩ ስራ ሰርተን በጣም ተመልሰን ባያቸው ምንም አልሆነምና ሰኔ 19 ቀን ሳሙኤል ሞት ባይኖር የሚባል ስራሽ ያውጣሽ የሚባል ቲያትር በሀገር ፍቅር ያሳይ ነበር። በዛ ዕለት ነው የሚከፈተው። እኔ ሄድኩና ክቡርነቶ አንድ ነገር እጠይቀውታለሁ እንዲፈቀድልኝ እፈልጋለሁ አልኳቸው። ምንድን ነው? የፈለግከው ነው አደርጋለሁ። አይ በሀገር ፍቅር አቶ ሳሙኤል ሞት ባይኖር ስራሽ ያውጣሽ የሚባል ቲያትር ስለሚከፍት ለዚህ ቀን አጃቢ ኦርኬስትራ ሆኖ እኔ እንድቀርብ አልኳቸው። በጣም ተደሰቱ። ለነመርአዊ ተነገራቸው በአንደኛው ኦርኬስትራ ጋር እንድቀርብ። እዛ አዳራሽ ላይ እስከ ራስ መኮንን ድልድይ እግዚአብሔር ምስክሬ ነው እስከዛ ድረስ ነበር ሰልፉ። ሰኔ 19 ቀን በጣም ያሳዝናል። 62 ዓመተ ምህረት በዛ ህዝብ ላይ ምን ላሬ ጉማን እናቴን አፈቅሽኝ ቻለው ሆዴ ደግሞ አዲስ ነው የሰራሁት። ከዛው ከፈጣን ኦርኬስትራ ጋር ነው የተሰራው። በጣም ልነግርህ አልችልም። አንድ ፖስታ ደረሰኝ።
ይገርማል። ፖስታውን የሰጡኝ ሰው አሁንም አሜሪካን አሉ። አያስፈልግም ስም መጥራት። ባለሙያ ናቸው። አዎ እዛው ቲያትር ቤት የነበሩ። በፖስታ ውስጥ የነበረው ግን እኔን ከቀነኒሳና ከኃይለ ገብረስላሴ የበለጠ ሩጬ እንዳመልጥ ነው ያደረገኝ። ምንድን ነው? ስድብ ነው? እርግማን ነው? አይ ነገር ያረጉት ሰዎች ያውቃሉ። በቃ አለቀስኩ። በጣም አለቀስኩ። በጣም ነው ያለቀስኩት። እግዚአብሔር አዋቂ እኮ ነው። የእግዚአብሔርን ስራ ማድነቅ እንጂ መመርመር አትችልም። ተወልደ ለካ እግዚአብሔር ከኔ ጋር ነበር። ለካ እግዚአብሔር እያየ ነው ያለው። ለካ እግዚአብሔር ሁሉ የተፈጸመውን አይቷል። እኔ ለሱ አልተመቸሁትም እንጂ አንድ ቀን እግዚአብሔር ከኔ ተለይቶ ያውቃል። እዛ ላይ ከመልካሙ ተበጀ ጋር እዛ ኬክ ቤት አለ። ስሩ ቁጭ ብለን ኬክ እንበላለን። ኮሎኔል አያሌው አበበ ያን ጊዜ 100 አለቃ ነው። ሻለቃ ተስፉ፣ 100 አለቃ ንጉሴ፣ ዳኛቸው ዘለቀ፣ አራቱ አንድ ላይ ሆነው ሽፈራው የሚባል ዳንስ አሰልጣኝ ነበር። ያ እንግዲህ 100 አለቃ ነው እሱ። አዎ ሽፈራው። ማህሙድ እነ ሽፈራው ጉዳቸው ፈላ የተባለበት ማለት ነው። ማህሙድ በዚህ ዳንስ ከቀጠለ ተብሎ ነበር። እነሱ መጡ፣ አስፈልገው እዛ መጡ። ምንድነው ሳስፈልግህ ያጣው አለኝ አያሌው ያሳደገኝ ነው። አንደኛ ቤተሰቤ ነው እና ያሳደገኝ ነው። ወልደ ኮሎኔል አያሌው አበበ ሌታ እና ምን ነው አልኩት። ትፈልጋለህ አለኝ። ምን ነው? የለም ትፈልጋለህ? ውጣ እንዴ ረቂቅ ልጋብዛችሁና ኖ ናውጣ። ኩምቢ ቮልክስዋገን አረንጓዴ ነው ያዙት፣ እዛው እስከተቱ። እንዴ ምን ጥፋት አለብኝ? ምን አድርጌ ነው? የሰራኸውን አንተ ነው የምታውቀው አለኝ አያሌው። እንዴ ኧረ እኔ ምንም ሰርቼ አላውቅም፣ ቀልድህን አቁም አልኩት። በቃ ይዘውኝ ፖሊስ ዋና መምሪያ ስማ አሉኝ። አሁን ሁሉ ምንም የተፈለክበት መጥፎ ነገር የለም። ጄኔራል ይልማ ሽበሺ በአስቸኳይ ይሄን ዘፋኝ አምጡ ብለውን ነው። ይኸው እንግዲህ ይዘን ቢሮ ልንገባ ነው። አሁን ያልንህ ነገር ሁሉ ቀልድ ነው፣ ይሄ ግን እውነት ነው አሉ። ይዘውን ሲገቡ በቢሮአቸው ውስጥ መኮንኖች አሉ። በእውነት የተከበሩ ሰው ናቸው። ስገባ ብድግ ብለው ነው የተቀበሉኝ። አንተ ልጅ ውስጤን አግኝተኸዋል፣ ከብዙ ነገርም አድነኸኛል። ያንተ ቻለው ሆዴ ለእኔ መዝሙሬ ነው። በጣም አከብርሃለሁ። የኢትዮጵያ ፖሊስ ሰራዊት አንደኛ ዘፋኝ ሆነህ እንድትቀጠር እፈልጋለሁ። እንዴ እጄ እግራቸው ላይ ለጥ ብዬ አዲስ ብር 5,000 ብር ሽልማት ተሰጠኝ። ቀጥታ በበነገታው ብሔራዊ ቲያትር ሂጄ አጥናፉ መኮንን ጋር እግራቸው ላይ ወድቄ ይቅር ይበሉኝ፣ ምንም ማድረግ አልቻልኩም፣ ከአቅሜ በላይ ሆነና ከዚህ በኋላ ብቀጥል ለቲያትር ቤቱ ለኔም ትልቅ ችግር ነው የሚሆነው እና ይፍቀዱልኝ አልኳቸው። አዎ ገብቶኛል። እኔም ብዙ ስድቦች ደርሰውኛል። የጡት ልጅህን አበልጅህን ይሄ ሁሉ ተወው። እጅግ አስቀያሚ ብዙ ስድቦች ሰድበውኛል በደብዳቤ እየተላከ። ስለዚህ እግዚአብሔር ከአንተ ጋር ይሁን። እኔ ብዙ ዓላማ ነበረኝ። ለአንተና ብርሃኑ ጌታቸው የሚባል ዘፋኝ ነበር እዛ ውስጥ። ለምን ይልኮስ ናቸው ለሶስታችሁ ጣሊያን ሀገር ሂዳችሁ የበለጠ ድምፃችሁን ትምህርትን ትወስዱ፣ የሙዚቃን ትምህርትን ትወስዱ ዓላማ ነበረኝ። ግን የሆነው ሆኗል፣ ለመልካሙ ብለው ነው ያሉት። ሁሉንም እግራቸውን ስሜ ፖሊስ ሰራዊት ሙዚቃ ክፍል ተቀጠርኩ። ሌላው ቀርቶ ክፍለ ሀገር ስንሄድ እንደ አንድ መኮንን እኩል ነው የውሎ አበል የሚከፈለኝ። በቀን 30 ሊትር ቤንዚን፣ ያን ጊዜ መኪና አልነበረኝም፣ 30 ሊትር ቤንዚን ተፈቅዶልኝ በእንዲህ አይነት ከኢትዮጵያ ፖሊስ ሰራዊት ጋር የማይረሳ
ፍጹም ሊዘነጋ የማይችል ቁርኝት አደረገ። በዛን ጊዜ ጋሻ አያሌው የሚገርመው ነገር እንደ ምልክት በዋነኛነት አያሌው መስፍን ሲነሳ ቀድመው ከሚነሱት ዋና ዋና ስራዎች መካከል እንዳልከው ከፈጣን ኦርኬስትራ ጋር የሰራቸው ስራዎች ናቸው። መጀመሪያ ከህዝብ ያስተዋወቁ ማለት ይቻላል። ማሩይ ዘመዶቼ፣ ቻለው ሆዴም እና ሌሎችም ስራዎች እንዲያው በዋነኛነት ማለቴ ነውና እስኪ እንደው ቻለው ሆዴም እንዳልኩ አዝማቹን እንበለውና ፖሊስን እንደተቀላቀልክ ደግሞ አብዮተኛነት ግን የጀመርክበትን ስራ አንስተን ለዚህ ለአዲሱ ትውልድ በዋነኛነት ታሪክ እንዲመዘግበው ፈልጋለሁ። ደጋግሜ ባነሳው እምመርጠው ስለሚገርመኝ ነው በግሌ። እስኪ ሌሎች አድማጭ ተመልካቾችም ካዳመጡ በኋላ የራሳቸውን ግምትና ምርመራ ያድርጉ። እንግዲህ ከ53 ዓመት በፊት የተሰራ ስራ ነው። ወደሱ እንመጣለን። ወደሱ ከመምጣታችን በፊት ግን ቻለው ሆዴን እንዳልከው ከጄኔራል ይልማ ሽበሺ ጋር እንድትገናኝ ምክንያት የሆነው እሳቸው አድናቆታቸውን ሲገልጹልህ ለኔ መዝሙሬ ነው፣ ብዙ ነገር ደርሶብኝ በዚህ ስራ ውስጥ የሚል በግል ያወሩህ ነገር አለ። ሁሉም ኢትዮጵያዊ እኔ እስከማቀው ድረስ ዘመን ተሻጋሪ ሆኖ የሥራ እንዳርማህም ነው። አያሌው ከሚለው ስምህ እኩል ቻለው ሆዴ መጠሪያ ሆኗል። ስለዚህ እኔም እድለኛ ነኝ፣ እግዚአብሔር እድሉን ሰጥቶኝ ካንተ ጋር ይሄን ሁሉ ታሪክ እያዳመጥኩ ይሄንን ስራም ከራስ ስሰማ ሁሌ ደስታና እርካታ ይሰማኛል። አዝማቹን ላስቸግር ጋሻዩ። እሺ ተውቻለው ሆዴ ሲቀር ለሚቀረው ምነው መናደዴ፣ ሲያልፍ ለሚያልፍ ቀን ምነው መናደዴ፣ የሆዴን በሆዴ ያፌን በንጉርጉሮ እንዳልናገረው ቀን አይደል ዘንድሮ፣ ችየው ለኖር እንጂ ሁሉንም በዘዴ፣ ከተናገርኩማ ስንታለ በሆዴ፣ ከተናገርኩማ ስንታለ በሆዴ፣ ተውቻለው ሆዴ ሲቀር ለሚቀረው ምነው መናደዴ፣ ሲያልፍ ለሚያልፍ ቀን ምነው መናደዴ፣ እንዳሻሽ ተራመች ግድ የለም ቀን እስኪያልፍ ያልፋል ሰው እንዳይሆን የለም፣ ባንቺ መቃጠሌን መንገብገቤን ትቼው የእድሜ ዳርገኝ ይህም አልፋይቸው፣ የእድሜ ዳርገኝ ሁሉም አልፋይቸው። ወልደሽ አሳደግሽ እናቴን አፈቅሽ፣ ልጠይቅሽ ልምጣ ይቅርታ አድርጊልኝ። አየነ መንገላታት ደስሽ አርሽላንቺ በሄድሽበት ይቅናሽ ናሰምሽ አልደርስብሽ አልኩኝ ብሮጥ እንደራራ በምኞት የቀረሽ የስለት ሙሽራ። ተውቻለው ሆዴ ያር ስለሚያርፍ ቀን ምነው መናደዴ፣ ይቀር ለሚቀረው ምነው መናደዴ። አንቺ ምንተርቼ ለኔ ታሰጋል የኔ ተከታይ ባሳብቆቻል ስራዬ ምክንያት ረገኛል እኔ አረሳውሽ አስታውስሻል። ፍቅር ያገናኘን በሰላም በጤና እንደ ሄድኩ አልቀረም እመጣለሁ። በስራዬ ምክንያት ረቄ ብሄድ ምንጊዜ ናችሁ ነኝ ቃሌን እኮ አልክድም። ለገንዘብ በርትተሽ ስጋሽ ትሰጣለሽ አደራ እንዳትረሺ ጊዜ ለውጦሽ። ዋው ጋሻዩ በጣም ነው የማመሰግነው። ተውቻለው ሆዴ እጅግ ተወዳጅና ትርጉም ያለው ስራ። እንግዲህ በዚህ ስራ ምክንያት የፖሊስ ኦርኬስትራ በተለይ በፖሊስ አዛዥ የነበሩት ቀደም ብለህ የነገርከን ጄኔራል ይልማ ሽበሺ በእሳቸው አማካኝነት ፖሊስን ተቀላቀለ ጋሻ አያሌው 1962
62 ዓመተ ምህረት ለ63 ነው የገባሁት። ሰኔውን ነው እንግዲህ እዛ ቤትም ቅያሜ ያደረኩኝ። በጣም የሚገርም ነው። ከሰኔ ጋር ያለ ትስስር ይገርማል። ጋሻዩ በኋላ ምን መጣበታለን ከሌላ ነገር። እስካሁን በሰኔ ውስጥ ነው ያለው። በኋላም ደግሞ ብዙ መከራና ግፍ ያደረሰብን ሰኔ ላይ ነው የተመሰረተው። ዞሮ ዞሮ ጋሻ አያሌውና ፖሊስ ኦርኬስትራ ሲገናኙ በኔ የግል እምነት ጋሻ አያሌው መስፍን ከ53 ዓመት በፊት ኢትዮጵያ አሁን ፍዳዋን እያየችበት ያለችውን መከራና ችግር በተመለከተ ምን ታይቶት እንደተዘፈነው አላቅም። አድማጭ ተመልካቾቻችን ታሪኩን ራሱ ያውጋል። እስኪ እንመካከር እርስ በራሳችን። ዘር መለየት ይቅር አንድ ነው ደማችን። እስኪ ከዚህ ስራ እንጀምር ጋሻዩ። እንዳልኩህ ነው እግዚአብሔር በእያንዳንዱ ነገሮች ውስጥ እግዚአብሔር አለ። አንተ ልብህን ከሱ ማደሪያ ካረከው። እኔ ከህፃንነቴ እስከዚች እስከ ዛሬዋ ቀን ድረስ የማውቀው መብርሃንና ልጇን ሌላ እውቅያና ደባል የለኝም። ያ በመሆኑ እግዚአብሔር መንፈስ ነው፣ በመንፈስ ነው የሞላኝ። ያ በዛን ዘመን እኮ የዘር ልዩነት የለ፣ በዘር ልዩነት ጥላቻ የለ። ሁሉ ሀገራችን፣ ሁሉ መንደራችን፣ ሁሉ ሰፈራችን፣ ሁሉ የኛ ነው። ልዩነት የተነጣጠለ ነገር አልነበረንም። ግን አንዳንድ ነገሮች ሽው የሚሉ ነገሮች ነበሩ ማለት ነው። እኔ ለአዲስ ዓመት 62 ለ63 ዓመተ ምህረት እዛ ቤት ገብቼ አዲስ ነገር ይዤ ለመቅረብ ወደ 4 ዘፈን ነው ያስጠናሁት። አንዱ ይሄ ነው። ሁለተኛ በምላስ በሰለ ነው። ሶስተኛው ራሱ ቻለ ሆዴ ነው። አራተኛው ለአዲስ ዓመት እንቁጣጣሽ የሚል ዘፈን ነው። ይሄ ዘፈን ግን ብሔር ብሔረሰቦች በአሁኑ አባባል በድሮው የክፍለ ሀገሩ አለባበስ በሙሉ ያላቸው በመድረኩ ላይ ተቀናጅተው ነው። በሚገርም ነገር ነው የተሰራው። እስኪ እንመካከር እርስ በራሳችን፣ ዘር ለመለየት ይቅር አንድ ነው ደማችን። እደግመዋለሁ። እስኪ እንመካከር እርስ በራሳችን፣ ዘር መለየት ይቅር አንድ ነው ደማችን። ይሄኛው ትግሬ ነው፣ ይሄና አማራ ነው፣ ያኛው ሶማሌ ነው፣ ያኛው ጉራጌ ነው፣ ይሄ ኦሮሞ ነው፣ ያንኛው አፋር ነው፣ ደቡብ ነው፣ ሰሜን ነው፣ ምስራቅ ነው፣ ምዕራብ ነው ማለቱን ትተን የኢትዮጵያ ልጆች በአንድ ተስማምተን ታጥቀን እንጠብቃት ሀገራችንን። ለውጭ መንግስታት ሁነን በር መግቢያ በገዛ ሀገራችን እንዳንወድቅ ትበይል። በአዳራሹ ወደ 3 ጊዜ ነው ቢስ የተባለ። ከዛ በኋላ ደግሞ ከሱ ቀጥሎ ወጥ በከሰል በእንጨት እየተቀቀለ እንጀራ በአቋራጭ በምላስ በሰለ። ካናጺውም አይደል ወይንም ከገንቢው አቀባዩ ሆኗል የተጠቀመው። መቆየት ደግ ነው አየን ብዙ መላ፣ እጅ ሳያቀብል በምላስ ሲበላ። እነዚህንና ሌሎቹንም አቀረብኩኝ። በጣም ከፍተኛ አድናቆት፣ ከፍተኛ ክብር ነው ያገኘሁት። ግን ዘመን ቆጥሮ 1966 ዓመተ ምህረት አብዮት ፈነዳ። በ1966 እስከ 83 ዓመተ ምህረት ደርግ ነበረ። በ83 ዓመተ ምህረት ኢህአዴግ መጣ። እንግዲህ መለያየትና በዘር መከፋፈል መጣ። የሚገርም ነው። እሱ ላይ ያዝልኝ ጋሻ አያሌው። እንግዲህ ገና 1962 ለ63 አዲስ ዓመት ያቀረብከው ስራ ነው። እንዳልከው ይሄ ጉራጌ ነው፣ ይሄ ኦሮሞ ነው፣ ይሄ አማራ ነው ማለቱን ትተን ነው የምትለው። እንደነበር ይጽና አንድነታችን እና በመድረክ ሲቀርብ በኋላ ላይ ደርሼ የድምጽ ቅጁን እንዳገኘሁት ያንን እንዳልከው በዘመኑ አጠራር ብሔር ብሔረሰቦችን ይወክላሉ የተባሉ አልባሳት የብሔረሰቡ ተወካዮች ሆነው የድራማ መልክ ይዘው እሱን እያሳዩ ነበር ሙዚቃው የቀረበው። መድረኩን የመራው የቴዎድሮስ ካሳሁን አባት
ጋዜጠኛና ደራሲ ካሳሁን ግርማሞ ነበር እና እስኪ አድማጭ ተመልካቾቻችን ከ53 ዓመተ ምህረት በፊት ለዚህ ነው እኔን ጨምሮ በርካታ ኢትዮጵያውያን አብዮተኛው ይሉታል ጋሽ አያሌው ለውጥ የሚያራምዱ ማህበራዊ ህይወቶች ላይ ትኩረት የሚያደርጉ የህዝብን በደልና መገፋት የሚያጎሉ በርካታ ስራዎችን የሰራ ባለሙያ ነው። በስራዎቹ ወደፊት በጥልቀት እስካሁን ያልደረሱበት ብዙዎች ናቸው ብዬ በግሌ አምናለሁ። ብዙ መመርመር ያለባቸው ስራዎች ያሉት ባለሙያ ነው እና አብዮተኛነቱን በእኔ አቅም ሳይሆን ባገኘኋት ጊዜና ልታሳይ በምትችል ትንሽዬ ነገር በቆይታችን ልትረዱ ትችላላችሁ። ከመጀመሪያው ልጀምር። እንግዲህ ቀደም ሲል እሱም ያጫወታችሁ ዘፈኑን በማስረጃነት እናቀርበው። በቀጥታ ወደ ጋሽ አያሌው አንድ ነው ደማችን ከ53 ዓመት በፊት ወደ ተዜመው የጋሽ አያሌው አንድ ነው ደማችን አለ። አድማጭ ተመልካቾቻችን ቀደም ሲል እንግዲህ ከ53 ዓመት በፊት አብዮተኛው አያሌው መስፍን አንድ ነው ደማችን በሚል ያቀነቀነውን ስራ ነበር የተከታተልነው። በጣም የሚገርመው ጋሽ አያሌው በፖሊስ ቆይታ ይሄን ጨምሮ በርካታ እንዳልከውም ትንቢት የሚመስሉ ለውጥንና ለህብረተሰብ በደል የሚቆጩ ስራዎችን የሰራበት ክፍል ነው። በምላስ በሰለ በጣም ትልቅ ስራ ነው። አላጎበድድም በጣም ብዙዎቹን መዘርዘር እንችላለን። እንዲያው በአጭሩ ግን የፖሊስ ቆይታ ምን ይመስል ነበር የሚለው ጥቂት እናንሳና ሌሎች ጥያቄዎችም አሉ። ከፖሊስ ቆይታ በፊት በፈጣን ኦርኬስትራ ከሰራኋቸው ውስጥ ትላልቆቹ ስራዎች አንዱ ማዘዝ አትመኙ ነው። መታዘዝን ሳታውቁ ማዘዝ አትመኙ፣ በመንፈስ ፍላጎት በሐሳብ አትዋኙ። መንግስት በእኛ ላይ አደራ ሲጥል ማግበስበስ ይቅርብን፣ ማግበስበስ ይቅርብን፣ ደሃን መበደል ይላል። ዜናንን የሚመራን አዘሪን ይከለል ውጤቱ ምናምን ሰራተኛ ምለ የተሰጠን ስልጣን ገደል እንዳይገባ የበታችን ከበላይ በስራ እንግባባ። ታዘዝን ሳታውቀው ማዘዝን አትመኘው፣ መንፈስ ፍላጎት በሀሳብ አትዋኝ። እነኚህ ስራዎች ሁሉ በፈጣን ኦርኬስትራ የተሰሩ ናቸው። ፖሊስ ሰራዊት ኦርኬስትራ ጋር የማይረሱ ብዙ ትዝታዎች አሉኝ። በመላው ኦጋዴን በተለያዩ ቦታዎች በደቡብ በምስራቅ ብዙ ስራዎች ሰርተናል። በተለይ የማይረሳኝ በጅማ ናሰው አዳራሽ በተመረቀ ጊዜ የፖሊስ ሰራዊት ኦርኬስትራ ነበረ። በዛ እንትን ነበረ ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ነበሩ። እንደውም የሚገርመው ያረፍኩበት ገነት ሆቴል እዛ ውስጥ ነው ያሉትና በመስኮት አየኋቸው እና እንደዚህ ስል እሳቸውም እጅ ነሱ። ወይኔ ካሜራ ያን ጊዜ ባለመያዜ እና በጣም ትላልቅ ቦታዎች ነው። ባዛር አሁን በባዛር የተቀየረው ስሙ ጠፋኝ ነበር። አንድ ነገር ባዛር አሁን ነው የመጣው። በደርግ ጊዜ ነው ባዛር። ያው እናት ሀገር ጥሪ ባዛር እየተባለ በደርግ ጊዜ ይባላል። እና በጣም ብዙ ቦታዎች ነው ከፖሊስ ጋር የሰራ ነው። ብዙ ትዝታዎች ናቸው ያሉት።
ጋሻዩ አንድ ጥያቄ ላንሳ። እሺ በፖሊስ ቆይታ አንድ መረጃ ነበረኝ ካንተ ከራስህ ልስማው። እንግዲህ ጋሻ አያሌው ፖሊስ ኦርኬስትራ ውስጥ በቆየበት ጊዜ ከሰራቸው ድርሰቶች ከተጫወታቸው ወይም ሊጫወታቸው ካስባቸው ስራዎች መካከል ኢትዮጵያዊ የሙዚቃ ንጉስ ጥላሁን ገሰሰ የሰራው ያም ሲያማ ወገኔ ለኔ ብለህ ስማ፣ እስኪ ለአድማጮች እሱ ዜማ ልጋብዝና ምላሹን ከራስህ ልስማ። መረጃዬ ትክክል ነው አይደለም? ምክንያቱም እንግዲህ ወደድንም ጠላንም ለታሪክ የሚቀመጥ ነገር ስለሆነ እንዲያው ከራስህ አንደበት ልስማ። እንደዛ የሚል መረጃ ነበረኝ። ያም ሲያማ ወገኔ ለኔ ብለህ ስማ፣ አድማጭ ተመልካቾቻችን ተመልሰናል። ቀደም ሲል ኢትዮጵያዊ የሙዚቃ ንጉስ ጥላሁን ገሰሰ በፖሊስ ኦርኬስትራ አጃቢነት ከተጫወታቸው ስራዎቹ መካከል ለኔ ብለህ ስማ ወይም በተለምዶ ያም ሲያማ አንዱ ነበር። በኔ ማስረጃና መረጃ ይህ ስራ ያጋፋው ድምፃዊ አያሌው መስፍን ድርሰትና ስራ ነበር የሚል መረጃ አለኝ። ትክክል ነው ወይስ አይደለም? እንዴት ጋሽ ሊጫወት ይቻላል? ጋሽ አዩ ካንተው ከራስህ ፊት ለፊት ልስማ፣ ትክክል ነው አይደለም የሚለው። እሱ በመጫወቱ ደስተኛ ነኝ። ነገር ግን የስራው ባለቤት ነኝ ለማለትም አልፈልግም። ወንድሜ ለእውቅናም ያበቃኝ ኮሎኔል አያሌው አበበ የሙዚቃው አዘጋጅ እሱ ነበረ። ያን ዜማ ወጣሁኝ። ወንድሜ አያሌው አበበ ለጥላሁን ገሰሰ ሰጠው። ምንም ማለት አይደለም። እማከብረው፣ እምወደው፣ እማደንቀው ለሱ ብዬ ከወልዲያ ደፍተሬን ጥዬ የተሰደድኩበት የዜማ የድምፅ የሙዚቃ ቃና ምን እንደሆነ ያሳወቀኝ ወንድሜ ጥላሁን ገሰሰ በመሆኑ በሱ በመዘፈኑ ትልቅ ክብር ነው የተሰማኝ። ባለመነገሩ ደግሞ ያ ደግሞ ኮሎኔል አያሌው አበበ ደግሞ በጣም የምወደው ወንድሜ ስለሆነ እኔ እና እሱ ተነጋገርን። አሁን በህይወት የለም። እሱ ደስ ነው ያለኝው። ምንም ማለት አይደለም። የተከበረ ሰው አንጎራጎረው፣ የተከበረ ሰው አቀረበው። ሁለቱም የተከበሩ ሰዎች ናቸው። በዛ ውስጥ ይሄ ሊቀበሉ የነበሩት ጓደኞቼ እነ ታደለ በቀለ፣ እነ በኃይሉ ሸቴ የነበሩት ሰዎች ናቸው እና ምንም ማለት አይደለም። ለእኔ ደስ ብሎኛል። ግን እንዳልከው ነው ሁሉም ነገር። ያው ጋሻዩ ታሪክ ስለሆነ በሚል ነው ያነሳሁት። እንዳልከው ቀደም ያላችሁት ባለሙያዎች ቅንነት፣ ፍቅር፣ መተሳሰብ አላችሁ። ይሄ በስራዎቻችሁ ይታያል። አንዱ ለአንዱ በአንድ ክፍል ውስጥ ሆነው እንኳን ክቡር ዘበኛ ውስጥ የሳቱን ስራ የጥላሁንን ስራ ሌሎች መጀመሪያ ሞክረው መስራት ሲፈልጉ መስራት እንደብቻ ፖሊስም እንደዛው። ግን ከማቃቸው መረጃዎች ልንደርደር ለታሪክ ሲሆን እንደው እውነታው ምን ይመስላል የሚለውን ለማረጋገጥ ነበር። በአግባቡ መልሰልኛል። እኔ ስለወጣው ነው ከፖሊሱ ወጣሁኝ። እኔ ለዚህ ነው አንተ ጥለወጣ ፖሊስን። ዞሮ ያንተ ስራ ነበር። እውነታው እሱ ነው። በጣም ጥሩ። ጋሻዩ ፖሊስ 3 አመት ነው ያገለገልከው? እስከ 66 ነው እንግዲህ 4 አመት ማለት ነው። 66ንም በጣም ተቀይሜ አልጫወትም ብዬ ያው አያሌው አበበና ንጉሴ ዳኜ በቃ እነሱ መለሱኝ። ለእንቁጣጣሽ ለአዲስ አመት ብቻ ተጫውቼ ነው የወጣሁት። አያሌው መስፍን አብዮተኛ ስል በስራዎቹ ብቻ አይደለም፣ መብትን በማስከበር ያልተገቡ ነገሮችንም ፊት ለፊት በመጋፈጥ ይነገርልሃል። ከማቀው ልነሳ። ፖሊስ ለመልቀቅህም አንዱ ምክንያት አዛዡ ያልተገባ ነገር ተናገሩ ከሙያችሁ ጋር በተያያዘ። አንተ ምን ላይ ሰጠ ጋሻዩ? ከዛ ጋር ይያዛል? አዎ የኢትዮጵያ ፖሊስ ሰራዊትና የኬንያ ፖሊስ አርባ ምንጭ ስለ ቦርደር ጉዳይ ይነጋገሩ ነበር።
ስለ ጸጥታ ጉዳይ ይነጋገሩ ነበር። በዚህ የኢትዮጵያ ፖሊስ ሰራዊት በዛ ቦታ ላይ ተገኝተን ህዝቡንም የኢትዮጵያንና የኬንያ ፖሊስ ባለስልጣኖችንም እንድናዝናና ወደ አርባ ምንጭ መሄድ ነበረብን። የፖሊሱ 62 ነው 64 ሰው የሚይዝ አውቶቡስ አለ። በሱ ትሄዳላችሁ ተብለን በመጀመሪያ ስንጠብቅ ሰርቪስ መጣ። ሰርቪስ ወስዶን በጣም በሚያሳዝን ኦርኬስትራው ባለሸራ የፖሊስ መኪና እኛ በላን እኔ ጋሽ ተስፋ አበበ፣ አቶ ጌታቸው መኩሪያ፣ ሂሩት በቀለ እኛ በላንድ ሮቨር፣ ሌላው ግን በዛ ካሶኒ ላይ እየተንገላታ አርባ ምንጭ ደረስና አርባ ምንጭ ስንደርስ ዋየው ጎበዝ አልኳቸው። እንዲህ አመድ መስለን እዚህ ውስጥ ከምንገባ እዚህ ታጥበን እቃችን እዚሁ አለ ተጣጥበን ለማብሰል እንግባ። በምን መጣችሁ ቢሉ በአውሮፕላን መጣ እንላለን። የት አለ አውሮፕላን ቢሉ እንግዲህ በአውሮፕላን የመጣ ነው እንላለን ብዬ አልኩ። እውነትም ተነስተን ሄድን። አመድ ጦጣ ነው የሚመስሉት ታያቸው። እኛ እንኳን እንሻላለን፣ በላንድ ሮቨሩ ዝግ ነው። ወረድ ተጣጣን፣ አለቀ። ከተማ ስንገባ እውነትም ሰው ጠየቀ፣ እንዴት የዛሬው አውሮፕላን እንዴት አላየ ነው? አይ ድምፅ የለውም እያልን ገባን። ሆቴል በቀለ ሞላ ሆቴል ነበር የተያዘልን። ያ ስራ ተሰራ። አሁን አልቆ ለአርባ ምንጭ ህዝብ በጣም የአርባ ምንጭ ህዝብ በቃ የአማሩኝ ዘመዶቼ ሲዘፈን ህዝቡ በቃ እንዳለ ነው። በቃ ምን ብዬ ልንገርህ፣ የሽልማቱ መንገድ ነገር ቶ አታንሳው። ተመለስን አዲስ አበባ። አሁን 66 ዓመተ ምህረት እየቀረበ ነው። በ65 ነው የሆነው እና ወደ ነሐሴ 16 ቀን ገደማ ነው እና ዜማ ሊያዳምጡ ነው የመጡት። እሳቸው ጄኔራሉ ስማቸውን መጥራት አልፈልግም፣ ሙተዋል። እና መጡ። እጄን አወጣሁና ጥያቄ አለኝ አልኳቸው። ምንድን ነው የምጠይቀኝ? በጣም ሰው ይንቃሉ ሰውየው። እኛ 40 ሺህ የኢትዮጵያ ፖሊስ ሰራዊት አርማ ይዘን፣ ያን ጊዜ 40 ሺህ ነበር የኢትዮጵያ ፖሊስ ሰራዊት። 40 ሺህ የኢትዮጵያ ሰራዊት አርማ ይዘን ከህዝብ ፊት የምንቀርብ ነን። ስንመለስ በዛ አውቶቡስ ላይ የተመለስ ነው። ስንሄድ ነው የተከለከልነው። እና ለምንድን ነው ወደ አርባ ምንጭ ስንሄድ በመኮንኖቹ አውቶቡስ እንዳንሄድ የተከለከልነው? ዝብል በቃ እንዲህ ብለህ ዝብል። እኔ ጥሩምባ በሚነፋና በሚያቀራራ ዘፋኝና በጥሩምባ ነፊ አላምንም። እኔ የማምነው ወንጀለኛን፣ ሌባን ሰርስሮ በሚያወጣ ነፍሰ ገዳይን በሚይዝ ፖሊስ ነው የማምነው። ባለጌ ከተሰጠው ስልጣን አላግባብ የሚተፋ ነው አልኳቸው። በቃ ሊይዙኝ ሲሉ በመስኮት ዘይ ወጣው፣ ወደ ቤቴ ተመለስኩኝ። ለአዲስ ዓመት በስንት መከራ ዳኛቸው ዘለቀ፣ እያሌው አበበ፣ ንጉሴ ዳኜ በእነሱ አማካኝነት ተመልሼ ሄደች ጋራ ዙራ የሚለውን ያወጣሁት በሱ ነው። ሄደች ጋራ ዙራ ተሻግራ ወንዙን። አዎ ወደሱ መጣለሁ ጋሻዩ። እሱንና እልባ እንኳን እንዳትነፍግኝ የሚለውን ስራዬ፣ ይሄም ትንቢት ነው። እልባ እንኳን እንዳትነፍግኝ የሚለውን ስራ ነው ያቀረብኩት። ሄደች ጋራ ዞራ ተሻግራ ወንዙን፣ ሄደች ጋራ ዞራ ተሻግራ ወንዙን፣ አሸከማይ ለኔ ፍቅር ጓዟን፣ አሸከማይ ለኔ የፍቅር ጓዟን። እና በእንዲህ አይነት በኋላ በሸክላ ሰራኸው። ሄደች ጋራ ዙራ ሰራሁት በራሴ ባንድ። የሚገርመው እንዳልከው ዘለን 66 ላይ እንዳንመጣ ብዬ ነው። እና ለለውጡ ከፍተኛ አስተዋጽኦ ካደረጉ እንቅስቃሴዎች በዋነኛነት የረሃቡ ሁኔታ በዋነኛነት ይነሳል። ያንን የትግራይና የወሎን ረሃብ በተመለከተ ደግሞ የኢትዮጵያዊ ሙዚቃ ንጉስ ጥላሁን ገሰሰ፣ አንተ፣ ጋሽ ታምራት፣ የተለያዩ ድምፃያኖች የራሳችሁን ስራ ሰርታችኋል። በዋነኛነት ያንተም ስራ ለዛ ቢዮት መቀስቀስ ወይንም መቀጣጠል
የራሱ ድርሻ ነበረው። እስኪ በቅድሚያ ለአድማጭ ለተመልካቾች እሱን ልጋብዝና በዚህ ስራ ውስጥ ያለውን ስንኝ አንስቼ ምላሹንና የስራውን ታሪክ የደረሰብህን ነገር ታስረዳኛለህ። ወገኖችን ሰምተን እንመለስ። ለታደለ ውሻና ጀማ ሲቀርብለት ለታደለ ውሻና ጀማ ሲቀርብለት አልቋል ወገናችን ጥሪ ቆሎ አሮበት አልቋል ስንት ወገኔና ግማሽ ዳቦ አሮበት ወገኖቼ ውሃ ሲሉ ወንድሞቼ እህል ሲሉ ከረሃብ ጋራ ሲታገሉ ሰሚ ጠፍቶ አለቋሉ። ተመልሰናል። አንጋፋው ባለሙያ አያሌው መስፍን በርካቶች በሚጠሩት ስሙ አብዮተኛው እንግዲህ የቀዳማዊ ኃይለ ሥላሴን ስልጣን በዋነኛነት ከናዱት መካከል አንዱ የሆነው ይህ ረሃብ ነበር። በዛ ረሃብ ወቅት ደግሞ በሞያቸው ከታገሉ አንዱ ነው ጋሻ አያሌው። ወገኖቼ ውሃ ሲሉ ወንድሞቼ እህል ሲሉ ከረሃብ ጋር ሲታገሉ ሰሚ ጠፍቶ አለቋሉ። የታደለ ውሻ ጮማ ሲቀርብለት አልቋል ስንት ወገኔ ደረቅ ዳቦ አሮበት። በጣም የሚገርም ነው። ጋሻዩ እስኪ ስለዚህ ስራ አውራኝ። አንዳንድ እዚህ በእግዚአብሔር ታድያለሁ። እግዚአብሔር ይመስገን። ህሊናዬ ንጹህ ነው። ህሊናዬ የሚያውቀውን ሳልደብቅ ወደ ህዝብ አቅርቤያለሁ። ባልመሰገንበትም ባልሸለምበትም በዚህ ስራ ብዙ መልካም ነገሮች ታይተዋል። ያ መልካም ነገር ለኢትዮጵያ ህዝብ ትሩፋት ነበረ። ነገር ግን አጀማመሩ ጥሩ ሆኖ አጨራረሱ መጥፎ ሆነ እንጂ የደርግ ሰራዊት የለውጥ ሰራዊት ለውጥ አራማጆቹ ነው። በኢትዮጵያውያኖች የኢትዮጵያ ሰራዊቶች አንድነት ተመሰረተና ያው ምንም እንኳን እንደታሰበው እንደታለመው ባይሆንም የኢትዮጵያ ንጉሠ ነገሥት መንግስት ግርማዊ ቀዳማዊ ኃይለ ሥላሴ ስልጣን በተገቢው መንገድ መሆን ሲገባው ያው ከአግባብ ውጭ እኛም ይውደም ብለን ለካ የራሳችንን ውድመት ለማፋጠን ነበር። አላወቅንም። ሁሉም ልጅ ነው፣ ሁሉም ሶታ ነው፣ ሁሉም በዛን ጊዜ አብዮተኛ ነው፣ ሁሉም በነ ሌኒን መጽሐፍ የተጠመቀ ነው እና በዩኒቨርሲቲ ውስጥ የነበሩ ወንድሞቻችን ነጥላውን ግዛውን የመሳሰሉ ብዙ ነገር ነበረው። ያው እንግዲህ ለሰላም፣ ለአንድነት፣ ለደህንነት፣ ለሀገር ብልጽግና የተነሳው ለውጥ በክፎች በጭራሽ የደርግ አባሎች ወይንም የደርግ መንግስት ያላሰበውን አስበው ያልገመተውን ገምተው ያላቀደውን አቅደው ከተለያየ ከኬጂቢ አዘጋጅቶ የላካቸው ደርግን አሳሳቱት። ያለምንም ደም ኢትዮጵያ ተቀደም ያለውን የለም ስተት ነው፣ ያለ ደም ስርየት የለም ብለው በጣም እጅግ በሚያሳዝን ሁኔታ ያን የመሰለ ለውጥ ያን የመሰለ ሊገኝ የማይችል አንድነት የነበረውን ድምጥማጡ እንዲጠፋ አደረጉ። ምሳሌ ኢዲ አሚንን ከኡጋንዳ አስመጥተው የሱን ተሞክሮ ተብሎ ኢዲ አሚን በዛን ጊዜ የተናገረው ንግግር ትዝ ይለኛል። የዛሩን መንግስት ከጨረስኩ በኋላ ነው እኔ በደረቴ የተኛሁት ነው ያለው። እንግዲህ አላሰቡም። እነ ኮሎኔል መንግስቱ ኃይለማርያም እና አጥናፉ አባተ በውስጡ የነበሩት በዛን ጊዜ እንደውም ይራኮቱ ነበረ እዛ ውስጥ በተለያዩ ነገሮች እና እንደዛ ለመግደል አልታሰበም። እና እንግዲህ እኔ ያ ሰራዊትም ሲመሰረት ወደ
የለውጥ ሐዋርያ ተብለው ሲመጡ የመጀመሪያው ዘፋኝ ነኝ እንዳለመታደሉ ነው። ከረሃብ በኋላ መለየው ጥላለው የሚለውን ስራውንም ያቀረብኩት እነሱን ደግፌ ነበር። እንግዲህ ነገሮች ሁሉ እኩል አልሄዱም፣ እኩልማ አይሄዱም። የሚገርመው ጋሻዩ ይሄ ወገኖቼ ውሃ ሲሉ እህል ሲሉ የሚለው ተወዳጅ ስራ ያው አብዮቱ እንዲቀጣጠል ወሳኝ ሚና ከነበራቸው ስራዎች አንዱ ነው። ከዛ በኋላ እንዳልከው 66 ደርግ መጣ፣ ቀዳማዊ ኃይለ ሥላሴ ወረዱ። ደርግ እንደመጣ እንዳልከው አብዮተኛው አያሌው መስፍን ቀዳሚ ደርግን ካሞገሱና በተስፋ ከተቀበሉ ድምፃውያን አንዱ ነበር። አድማጭ ተመልካቾቻችን ዛሬ በቻልነው መሰረት በጥቂቱ በማስረጃ እያደረግን ነው ታሪኩን እሱም ይነግረን። በቀጣይነት ደኔ በለው በለው ደኔ በለው ኢትዮጵያ ሰራዊት መለየው ጥላለው ብሎ በደርግ የነበረውን ተስፋ እንዲህ በሚል አቀንቅኗል። ወደ ዜማው እንለፍ። ደኔ በለው በለው ደኔ በለው በለው ደኔ በለው በለው ደኔ በለው በለው ቆፍጣና ወታደር መለየው ጥላለው ደኔ በለው በለው ኧረ በለው በለው አትለውም ሆይ ኧረ በለው በለው አትለውም ሆይ ቆራጥ ወታደር አይደለህም ሆይ። አድማጭ ተመልካቾቻችን ተመልሰናል። የቀዳማዊ ኃይለ ሥላሴ ስርዓት ወግዶ የደርግ መንግስት ወደ ስልጣን ሲመጣ ተስፋ ከጣሉትና ያንን ለውጥና አብዮት ተስፋ ካደረጉት እንዲሁም ቀድመው ካቀነቀኑት አብዮተኛው አያሌው መስፍን ዋነኛው ነበር። ደኔ በለው በለው ደኔ በለው በለው የኢትዮጵያ ሰራዊት መለየው ጥላለው በሚል ደርግን አወደሰ፣ ተስፋ ጣለ። ይህ በሆነ በአጭር ጊዜ ውስጥ ግን 60 የንጉሱ ሚኒስትሮች በግፍ ሲገደሉ ጋሻ አያሌውና ደርግ ተለያዩ። ታሪኩን ራሱ ይናገር፣ ያዜመውንም በድምጹ ያንጎራጉር። በመሃል አሁንም ያለህን የድምጽ አቅም መለኪያ ይሆናል ብዬ ነው። ወደሱ ታሪክ እናምራ ጋሻዩ። አዎ እንግዲህ ከደርግ ጋር የነበረን ግንኙነት በ1967 ዓመተ ምህረት 6 ዓመቱ ነው ደርግ ከተመሰረተ። የዛን ጊዜ እኔና በረከት መንግስት አቶ ተስፋዬ ለማ ኢትዮጵያ ኦርኬስትራ፣ ሌላው ማንም አልሰራም፣ ሶስታችን ነበር የሰራነው። ይቅርታ 6 ወሩ ማለት ነው ደርግ ከተመሰረተ? ደርግ ከተመሰረተ 6 ወሩ 6 ወሩ። አዎ። እና ማንኛውም የሙዚቃ ክፍል አልሰራም፣ ሶስታችንን የሰራነው። በዛም ጉንፋን የሚለውን ሙዚቃ ነበር ያቀረብኩት። የጥንቱ ህመሜ ያምናው ኢንፍሉዌንዛ ሊለቀኝ ነው መሰል ዘንድሮ እንደዋዛ አሰልስሎ አንጀቴን እስኪሰበር ቅስሜ ዘንድሮ ለቀቀኝ ጉንፋን ህመሜ ይላል። የጥንቱ ህመሜ ያምናው ኢንፍሉዌንዛ የጥንቱ ህመሜ ያምናው ኢንፍሉዌንዛ ሊለቀኝ ነው መሰል ዘንድሮ እንደዋዛ ዘንድሮ እንደዋዛ እና ያቀረበ ህዝቡ አበደ። በእውነት ለመናገር ይሄ ሆነ። ይሄ መስከረም ነው። ጥቅምት ህዳር ላይ ነገር መጣ። ኢትዮጵያ ያስተማረቻቸው ድሃው ገበሬ ከኪሱ እያወጣ በውጭ ሀገር የተማሩ የነጠሩ ባለሙያዎች የነጠሩ አገር ኢትዮጵያን አይደለም ለአፍሪካ ለዓለም የሚበቁ 60 ኢትዮጵያውያን ወገኖቻችንን እጅግ በሚያሳዝን ሁኔታ ንጉሰ ነገስቱ ጥፋት እንኳን ቢኖርባቸው በህግ ተመርምሮ
ህግ እነዚህም ስልሳዎቹ ጥፋት ቢኖርባቸው በህግ ተመርምሮ መሆን ሲገባው አጣሪ ኮሚሽን የተባሉትም የሰጡት ፍርድ እኛ በእጃችን ጠበንጃና ጥይት የለም በማለት መልስ ሰጡ። እጅግ በሚያሳዝን በሚሰቀጥጥ ሁኔታ ለወሬ በማይመች ሁኔታ በአንድ ቀን ሌሊት እንዴት ሰው የሀገር 60 ጎምቶች 60 አንቱ የተባሉ 60 የተማሩ 60 የሰለጠኑ 60 ለስንት ለዓለም የሚበቁ ሰዎች እንዴት በአንድ ቀን ሌሊት ይጨረሳሉ? በጣም ነው ያዘንኩት፣ በጣም ነው ያለቀስኩት፣ በጣም ነው የተሰማኝ። በዚህ የተነሳ ከደርግ ጋር ተለያየን። እፍፍ ያሉት ፍቅር ጭቅጭቅ አያጣም፣ መንቀዥቀዥሽ በዛ ጠረጠርኩሽ በጣም። መጀመሪያ ጣፋጭ ቆይተሽ መራራ መሆንሽ ነው መሰል በጣም ልቤ ፈራ። ክንዴን ጨብጠሽው በመላ በዘዴ ጉድ እንዳትሰሪኝ ጠረጠረሽ ወዴ። እንዲያውም በነበሩት የሙዚቃ ሰዎች ምክንያት የተወሰኑ ግጥሞች ቀሩ እንጂ አብደሽ ለማሳበድ ያሰብሽው አይሰራም የሚል ግጥምም ነበር እና በጣም በሚያሳዝን ሁኔታ ከዛ በኋላ ሁሉ ነገሮች ደርግን መቃወም ነው። ሁሉ ሙዚቃዎች ደግነቱ የኢትዮጵያ ሕዝብ ለጊዜው ነው የሚያደንቀር ከፊቱ እስካለ ድረስ ነው። በሙሉ ስራዎቼ ምስክር ናቸው። በሙሉ ስራዎቼ ተወልደ በየነ 4 ካሴት ሙሉ ሰጥቻለሁ፣ በእጅህ ላይ አሉ። በጣም የሚያሳዝን እነ በአይኔ ያየ ልቤ እያወቀው እንዴት ሊሸፍነው እያለ የሚዘረዝር እንደገና በተለይ 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 ከሁሉም በላይ ትልቁ ስራ ለ13 ዓመትም ከሙያዬ የተከለከልኩበት አገር እንዳልወጣ ክፍለ ሀገርም ብሄድ በየቀኑ እየፈረምኩኝ እንድኖር የተደረገበት በተለይ 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 እሱ ስራ በእውነት ለኔም ለቤተሰቤም ትልቅ ጥፋት ነበር፣ ትልቅ ሞት ነበረ፣ ዘርም አይተርፈኝም ነበረ። ነገር ግን ከውስጡ መልካም መልካም ሰዎች ስለማይጠፉ በነዛ ሰዎች ህይወት የተርፎ ለዛሬ በቃሁኝ። ጋሻዩ አዝማቹን በጥቂቱ እናስታውስ። እፍፍ ያሉት ፍቅርንና ከዛ ቀጥሎ አንድ ጥያቄ አቅርቤ ወደ ሌሎች በሙዚቃ በታገዙ ማስረጃዎች አልፋለሁ። ግን በየመሃሉ ያንተም ድምጽ ስለሚናፍቀን ብዙዎቻችን እኔን ጨምሮ ጋሻዩ ዛሬም አቅሙ እንዳለ እያልኩ ነው እንጂ እግዚአብሔር ይመስገን አሉኝ፣ በፍቅርም በማስረጃም ስራዎች አሉኝ። ስለዚህ እፍፍ ያሉት ፍቅርን አዝማቹን እናስታውስ። ከዛ አንድ ዘፈን ጨምሬ ጠይቅህና ወደ ሸክላ ስራዎችህ እንመጣለን። ደግሞ እሺ አዝማቹን ካንተ ልስማ ጋሻዩ። እፍፍ ያሉት ፍቅርን እፍፍ ያሉት ፍቅር ጭቅጭቃጣም፣ እፍፍ ያሉት ፍቅር ጭቅጭቃጣም፣ መንቀሽቀሽሽ በዛ ጠረጠርኩሽ በጣም፣ መጀመሪያ ጣፋጭ ቆይተሽ መራራ። በጣም ሃይቶን ወጣው መሆንሽ ነው መሰል በጣም ልቤ ፈራ። ክንዴን ጨብጠሽው በመላ በዘዴ ጉድ እንዳትሰሪ ጠረጠረሽ ወዴ፣ ጠረጠረሽ ወዴ። እፍፍ ያሉት ፍቅር ጭቅጭቃጣም፣ እፍፍ ያሉት ፍቅር ጭቅጭቃጣም፣ ሸኮልሽብኝና ጠረጠርኩሽ በጣም። እንደዚህ ነው የሚለው። ትንሽ በጣም የሚገርም ነው። ከስልሳዎቹ በግፍ መፈጀት ጋር ያይዘህም አልሰማም ወይ ወገኔ፣ አልሰማም ወይ ወገኔ ያልክ የደርጎችን ጭካኔ ባጭሩ እሱን እንበለውና ጋሻዩ የነበረውን ሂደትና የከፈልካቸውን ዋጋዎች በስራዎች ትላቸው የነበሩትን ነገሮች በእነዚህ ምሳሌነት ማሳየት ይቻላል በሚል ነው እንጂ ሙሉ ለሙሉ ስራዎች ላይ እያተኮርን እንዳልሆነ ይሰማኛል። ግን እንደ ማሳያ ይረዱናል። አልሰማም ወይ ወገኔን ጥቂት ላስቸግር። ከተቃጠሉት ስራዎች ውስጥ ነው። በገዛ ወዳጆቼ መስለው በሚገሉ መስለው በሚቀቡ ሰዎች
ለደህንነቱ ተነገረ። 4000 ካሴት አባዝቼ ለወዳጆቼ ሰጥቼ በነፃ ከሀገር ለወጣ ነው የነበረው። ነገር ግን ደርግን አውግዘ ማለት ነው። አዎ ዘምርላችኋለሁ። ያታሰበው አልሆነም። ተያዝኩኝ፣ ታሰርኩኝ። ብዙ ነገሮችም ጭምሩ ብዙ ዓመት የተከማቸ ወርቅ ነበረ፣ ገንዘብ፣ ምን ሁሉም ነገር አብረው ከኔ ጋር ታሰረ። ይሄ በእውነት ደርግ ባለውለታዬ ነው ብዬ የምለውም እዚህ ላይ ነው። ምንም እንኳን ሰዎቹ ትልቅ የደርግ ኃላፊነት ያለባቸው ሰዎች ናቸው። ኮሎኔል ደበላ ዲንሳና ኮሎኔል ተስፋዬ ወልደስላሴ በእውነት ለእኔ ትልቅ ባለውለታዬ ናቸው። ነገር ግን ለ3 ወር ተሰቃይቼ እድሜ ለታምራት ሞላ፣ ወንድሜ ታየ ፈይሳ አሁንም በህይወት አለ። በእነሱ አማካኝነት ሁሉም ነገር እግዚአብሔር አትርፎኝ ከ3 ወር በኋላ ወጣሁ። ለዛ ነው ከሙያዬ ለ13 ዓመት ፈርሜ ነው ለደህንነቱ የወጣሁትና ያ የሚለው ግጥሙ አልሰማም ወይ ወገኔ፣ አልሰማም ወይ ወገኔ የሰው ልጅ ጭካኔ፣ አልሰማም ወይ ወገኔ፣ አልሰማም ወይ ወገኔ የደርጎችን ጭካኔ። ወይዳዬ ብሎ ተነሳና አስመሳዩ ለሰፊው ወገኔ፣ የሚገርመው ተስፋፍቶ ቁጭ ያለ ያሳዝናል አቶ ሁሉም ለኔ። ጉድ ይገርማል ባስመሳይ ቃላቱ ይደንቀኛል አታሎ ደልሎ። የሚገርመው ባስመሳይ ቃላቱ ይገርመኛል አታሎ ደልሎ። አስመሳዩ ተስፋፍቶ ቁጭ ያለ ህዝብ አታለው ጊዜያዊ ነኝ ብሎ። በመላው ኢትዮጵያ በደጋ በቆላ ወጣት ሽማግሌው በጥይት ሲቆላ፣ ምን ነው የሀገሬ ሰው አንጀቱ ጨከነ፣ እንደ ጥንቱ አልሆነም ልቡ ደነደነ ይላል። በአስመሳይ ቃላቱ አታሎ ደልሎ ጭራሽ ተንሰራፋ ጊዜያዊ ነኝ ብሎ። ምክንያቱም የጊዜያዊ አስተዳደር ደርግ ነበር የሚባለው። እንግዲህ እነኚህ ሁሉ ስራዎች እነ ላይኔ እያየ የሚል ስራ ነበረ፣ እነ ወደ አሉ የሚል ነበረ፣ አሉ የሚል ወዮላቸው። እዛው ላይ በሙሉ ይሄን ሰጥቻለሁ በሙሉ። ይሄ በተለይ ይሄ ሙዚቃ የተሰራው በቫይለን ኦርኬስትራ በጣም የታወቁ እነ መቶ አለቃ ማሩልኝ፣ መቶ አለቃ እያሌው አበበ፣ ገዛሃኝ ቼሊስት፣ እነ ይፍሩ በፍሉት ተጫዋቾች በእነሱ ነው የተሰራው እና ትልቅ ስራ ነው። ነገር ግን ያው እግዚአብሔር ይመስገን ያሉትም አሉ፣ የሞቱትም ሞተዋል። ግን እነዚህ የረቂቅ ሙዚቃ አፍላቂዎች ህይወታቸውን ነው አሳልፈው የሰጡት ለሀገር፣ ለህዝብ፣ ለእውነት። የኢትዮጵያ እውነት ብዙ ጊዜ ያስቸግራል እና እግዚአብሔር ይመስገን ተርፍ ያለው እስካሁን። ግን ጋሻዩ ንክኪ አልነበረህም ከማንም የፖለቲካ ድርጅት ጋር? እንደ ወቅቱም ስለሚፈቅድ ብዬ ነው። በህይወቴ ኑሮኝ ያውቅ በጣም አልፈልግም። እዚሁ ላይ እንደያዘው እናሱን አያሌው መስፍን በተለይ በገጠሪቱ ኢትዮጵያ በትራንስፖርት አገልግሎት አገር አቋራጭ አውቶቡሶች የትም የኢትዮጵያ ክልል ሲገቡ ከፍተውት ከሚገቡ ሙዚቃና ብዙውን ኢትዮጵያዊ በፍቅር ከገዙ ድምፃውያን አንዱ ነው። እኔን ጨምሮ በርካቶች ይመሰክሩላል። በዚህ ሙያ ውስጥም ያሉ በተለይ ደግሞ የጋሽ አያሌው ዘመኖች የሚባሉ አሉ። በተለይ የሸክላ ዘመን። እስኪ እንደው ስለ ሸክላ ስራዎች ጥቂት በለኝ፣ ግን ዝም ብለን ከምንባባል እስቲ የተወሰኑትን የሸክላ ስራዎችን ሰምተን እንመለስና እንዲያው በአጠቃላይ ያ ዘመን ምን እንደሚመስል ባጭሩ ታወራኛለህ ጋሻዩ። አድማጭ ተመልካቾቻችንም የየራሳቸውን ትዝታ ይኮምኩሙ። እሺ ወደ ሙዚቃዎቹ። ሄደች ጋራ ዞራ ተሻግራው ዞን፣ ሄደች ጋራ ዞራ ተሻግራው ዞን፣ አሸከማ ይለነ ፍቅር ጓዛን
ሸገማይላነ የፍቅር ጓዟን ሳቅ በይልኝ 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 ሳቅ በይልኝ 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 ያዘኝ አባዜ ገለል እንዲልልኝ ቸበለው ኧረ ቸበለው ቸበለው ኧረ ቸበለው ተመለሽ አንቺ ተመለሽ ተመለሽ ናፍቆቴ ተመለሽ ፍፍ ያሉት ፍቅር ጭቅጭቃጣም ፍፍ ያሉት ፍቅር ጭቅጭቃጣም ሸኮልሽብኝና ጠረጠርኩሽ በጣም ወገኖቼ ውሃ ሲሉ ወንድሞቼ እህል ሲሉ ደኔ በለው በለው ደኔ በለው በለው ደኔ በለው በለው ደኔ በለው በለው ቆፍጣና ወታደር መለዮ ጥላለሁ ደኔ በለው በለው እንዳልሞት አቁስሎኝ እንዳልንም ገለው እንዳልሞት አቁስሎኝ እንዳልንም ገለው ይለኛል ብነካ ለኔ ሀሳብ ይመስሎ ባልታወቀ መርፌ ሂዶ አስወግቶኝ ባልታወቀ መርፌ ሂዶ አስወግቶኝ እሱ ፍረት ያለው መጣል ያጽናናኝ ወደ ሌላ ጥያቄ ልውሰድ እስቲ ጋሻዩ ቅድም ለማንሳት ሞክረን ነበር በተለይ ከኢትዮጵያ ሰራዊት ጋር በተያያዘ ከፍተኛ ፍቅርና አድናቆት አለ ለኢትዮጵያ ሰራዊት ቀድመህም ስለ ሰራዊቱ ያቀነቀንከው ከኢትዮጵያ ድምጻውያን አንተ ነህ ከሱ ጋር ያይጀ ግን ስለዚህ ተወዳጅ ስራ እስኪ አውራኝ በቅድሚያ ደናሁኝ ውዷ ባለቤቴን ልጋብዝና እሱን ሰምተን ተመልሰን ከዚህ ስራ ጋር የተያያዘ ታሪክ ደግሞ እናውራ በጥቂቱ እሺ ፓርት 6 ውዷ ባለቤቴ የልጆችና እስክመጣ ድረስ እስክንገናኝ ውዷ ባለቤቴ ደህና ሆይልኝ እኔ ብሞት ለኔ ማዘኑን ትተሺ ለቀሪ ልጆች ታሪኬን አውርሺ ብለው ቢጠይቁሽ አባታችን የታል ለአገሩ ሲዋጋ ለደንበሩ ሞቷል እድሜያቸው ከፍ ሲል ለአቅመ አዳም ሲደርሱ ገልጸሽ ንገሪያቸው ታሪኬን ይውረሱ ታሪኬን ይውረሱ ታሪኬን ይውረሱ ደህናዊ ውዷ ባለቤቴ የልጆችና እስክመጣ ድረስ እስክንገናኝ ወዳጅ ዘመዶችም ደህና ሆኑልኝ ዋው ከአያሌው መስፍን ተወዳጅ ስራዎች ደናሁኝ ውዷ ባለቤቴ የልጆች እናት በጣም የሚገርመው ጋሻ እኔ እንኳን እድሜ ከደረሰ በኋላ በዘፈን ምርጫ ፕሮግራም ከማይቀሩ ተወዳጅ ስራዎች አንዱ ነበር እስኪ የቤተሰብ ስንብት ለሀገር የሚከፈልን ዋጋ ሌሎች መልእክቶችን ይዟል እስኪ ስለዚህ ስራ ትንሽ አውራኝ እንግዲህ ይሄ ስራ አሁን ያየነው ታማኝ በየነ የእናት አገር ጥሪ ለሰራዊቱ ልዩ አስተዋጽኦ ገንዘብ ስብሰባ በሚደረግበት ባዘጋጀው ፕሮግራም ላይ በማይም ነው የምትሰራው በኋላ ባንዱ ቢኖር ማይም ነው የተሰራው ይሄ ሙዚቃ በመጀመሪያ ሌላ ነበር ግጥሙ እና በጣም አባቴ ከወልዲያ መጥቶ ቁጭ ብሏል እያጠና ነው ነበር ባንዱ ጋር እና አዳመጠና አቁም አለኝ በቃ አቁም
ይቺ ሀገር የሰሩላት ሰዎች እያዘኑ ወደ መቃብር የሚገቡባት ሀገር ነች። ያልሰሩ ሰዎች የሚመዘገኑበት፣ ሀገር የሸጡ ሰዎች እንደ ጀግና የሚሸለሙበት። ስለዚህ ስለ እሷው ስለማይቀረው ነገር ዝፈንላት እንጂ ይሄን አቁማል። ምን ይደረጋል እንግዲህ ደህና ሁኚ ውዷ ባለቤቴ በሚል ግጥሙን አዘጋጅቼ ለውጬ ዜማውንም እንደገና አስተካክለን እንደዛ ሰራ ነው ሲወጣ። ከዛ በእውነት ለመናገር እኔም እዛው ጦሩ ጎን ሆኜ ሎቤድ ላይ ሐረር፣ ጂጂጋ፣ ቀብሪ ዳሃር፣ ገላዲን፣ ዋርደር፣ ቀላፎ፣ በተለይ ሐረር ዙሪያ ድሬዳዋ በተለይ በጦርነቱ በተፋፋመበት ሰዓት የዚያድ ባሬ ሰራዊት እየገፋ በመጣበት ሰዓት እና ሰራዊታችን ወደ 300,000 ወታደር አሰልፎ በከፍተኛ ደረጃ ሰራዊቱ ግዳጅ ላይ በነበረበት ሰዓት ይሄ ባንዴን ይዤ ሄጄ ከነባንዱ ሎቤድ ላይ ቆመን ነው የሰራ ነው። ሰራዊቱም በድል አድራጊነት የተወጣበት ሰንደቅ ዓላማ ካራማራ ላይ የተሰቀለበት ብዙ ሰዎች መቼም የኛ ሰው አይናገርም። የሚያሳዝነው ይሄ ነው። በዛን ጊዜ ሁሉም ሙቶ እኮ አላለቅም፣ የተረፈው አለ፣ ያለው እንኳን አይናገርም። እና ይሄ ነው እንጂ ይሄ ብዙ ሰራዊቱ በቀጥታ በጣም በወኔ ተነስቶ የዚያድ ባሬን ሰራዊት በትክክለኛ የደመሰሰበት፣ ኢትዮጵያን ከፍ ያደረገበት፣ ሰንደቅ ዓላማውን የሰቀለበት ታላቅ ስራ ነውና ለኔም ታላቅ ክብር ያገኘሁበት በጣም የማይረሳኝ ስራ ነው። ይሄ ልረሳኝም አይችልም። ባለቤቴ የልጆችና እስክመጣ ድረስ እስክንገናኝ ውዷ ባለቤቴ ደህና ሆኝልኝ። እኔ ብሞት ለኔ ማዘኑን ትተሺ ለቀሪ ልጆች ታሪኬን አውርሺ ብለው ቢጠይቁሽ አባታችን የታል ለአገሩ ሲዋጋ ለደንበሩ ሞቷል። እድሜያቸው ከፍ ሲል ለአቅመ አዳም ሲደርሱ ገልጸሽ ንገሪያቸው ታሪኬን ይውረሱ፣ ታሪኬን ይውረሱ። ወዳይ ዘመዶችም ደህና ሆኑልኝ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።